ለአንድ ኦርቶዶክስ ፈተና ጌጡ ነው። ለአንድ ኦርቶዶክስ ፈተና ክብሩ ነው። ለአንድ ኦርቶዶክስ መከራው ሰማያዊ ሕይወትና ሽልማት የሚያገኝበት ነው። ለአንድ ኦርቶዶክስ በመንፈሳዊ ሕይወቱ የሚደርስበት እያንዳንዱ ፈተናና መከራ ምናልባት በስጋው ሊፈተን ይችላል፣ በሰማይ ግን የሚሸለምበት የሚሾምበት ጸጋ በረከት የሚያገኝበት ነው። እግዚአብሔር አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ላይ አንዱ የሰጠን ሕይወት የመከራ ሕይወት ነው። ድነትን ሰጥቶናል፣ ዘላለማዊ ሕይወትን ሰጥቶናል፣ ሞትን ድል አድርጎ ሕይወትን ሰጥቶናል፣ ዘላለማዊ ጸጋ በረከቱን ሰጥቶናል። እንዲሁም ደግሞ ቅዱስ ሥጋውንና ክቡር ደሙን ሰጥቶ ጸጋ መለኮት እንድናገኝበት ሰጥቶናል። ከዚሁ ጋር በተያያዘ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ለኦርቶዶክሶች ለኛ ለክርስቲያኖች ትቶልን የሄደው አንዱ መከራ ነው። ትቶልን ሄደው ምንድነው አልኳችሁ? መከራ ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ 13ቱን ሕማማተ መስቀል ተቀበለ ስንል 13 መከራ ተቀበለ ወይም ደግሞ 13 የተለያየ መከራ ፈተና ተቀበለ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ብሎ 5ቱን ችንካሮቹን ተቀበለ ስንል ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የተባሉት እነዚህ 5ቱ ችንካሮች የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራውን ስቃዩን የምናስብበት የምናስታውስበት ነው። ነገር ግን በዘመናችን አሁን ያለነው መንፈሳዊ ሕይወት ውስጥ ብዙዎቻችን መከራ አንችልም፣ ፈተና አንችልም። ይልቁንም ደግሞ በመንፈሳዊ ሕይወታችን በክርስትና ሕይወታችን ፈተናና መከራ ሲመጣብን እግዚአብሔር እንደተጣላን እንጂ እግዚአብሔር ሊባርከን እንደፈለገ አናስብም። ብዙዎቻችን ጤና ስናጣ፣ ገንዘብ ስናጣ እግዚአብሔር በመከራችን በፈተናችን በመንፈሳዊ ሕይወታችን ሊባርከን ሳይሆን ፈተና መከራ ያመጣብን እንደ ጸብ አድርገን እንቆጥራለን። በዚህ የተነሳ ብዙዎቻችን በክርስትና ሕይወታችን የሚደርስብንን ፈተናና መከራ እንደ ቅዱሳኑ የምንሸከምበት ትከሻ እያጣን ነው። እንጀምራለን፣ አንፈጽምም። በጸሎት ሕይወታችን ጸሎት እንጀምራለን፣ በጸሎት ውስጥ ፈተና ሲገጥመን ጸሎቱን እንተዋለን። በስግደት ሕይወታችን ስግደት እንጀምራለን፣ በስግደት ውስጥ ፈተና መከራ ሲገጥመን ስግደቱን እንተዋለን፣ በስግደቱ አንጸናም። ወደ ቤተ ክርስቲያን እንመጣለን፣ እንመላለሳለን፣ እናስቀድሳለን። ለጥቂት ሳምንታት ለረጅም ወራት ምናልባት ለዓመታትም ተመላልሰን ፈተናውን መከራውን መሸከም ሲያቅተን ከመጽናት ይልቅ ከቤተ ክርስቲያን እንሸሻለን። በዚህ ምክንያት ብዙዎቻችን የፈተናና የመከራ ሰው መሆን አቃተን። የትኛውንም ገድለ ቅዱሳን ስትመለከቱ እግዚአብሔር አምላክ ቅዱሳንን ያከበረው ቅዱስናንም የሰጠው በፈተናቸውና በመከራቸው ነው። እግዚአብሔር እኔና እናንተን የሚወድበት የሚለካበት በሚደርስብን ፈተናና መከራ ነው። በክርስትና ሕይወት ውስጥ ካልተፈተንን ክርስትናን እየኖርን አይደለም። በክርስትና ሕይወት ውስጥ መከራ ሲመጣብን ያንን መከራ ካላለፍን ያንን መከራ በጸጋ ካልተቀበልን ክርስትናን እየኖርን አይደለም። ብዙዎቻችን ወደ እግዚአብሔር ስንመጣ እንደው በቃ መለኮታዊ ቡራኬ ተቀብለን በሰላም በደስታ በጸጥታ በሐሴት መኖርን ነው የምንፈልገው። ነገር ግን ክርስትና ሕይወት መከራ ነው። ክርስትና ሕይወት ፈተና ነው። ተፈትኖ ማለፍን ነው እግዚአብሔር ለኛ የሰጠን። እንደነገርኳችሁ የትኛውንም ገድለ ቅዱሳን ተመልከቱት፣ አንብቡት። ቅዱሳን አባቶቻችን ተጋድሎ ሲያልፉ ተጋደሉ ማለት በመከራ ውስጥ አለፉ፣ ተጋደሉ ማለት በፈተና ውስጥ አለፉ ነው። ለምሳሌ ሰማዕታት ለክርስቶስ ብለው ለጣዖት አንሰግድም ክርስቶስን አንክድም ብለው አንገታቸውን ተቆርጠው ደማቸውን አፍሰው ለዓመታት መከራን ተቀብለው የተሾሙት የተሸለሙት ሰማያዊ አክሊልን የተቀዳጁት በመከራቸው ልኬት ነው። የትኛውንም ገድለ ቅዱሳን ስትመለከቱ ቅዱሳን አባቶቻችን ያለፉት በገድልና በመከራ ነው። እና አቡነ ተክለ ሃይማኖትን ብንመለከት፣ እና አቡነ ገብረ መንፈስ ቅዱስን ብንመለከት፣ እና አቡነ ሐራ ድንግልን ብንመለከት የትኛውንም ጻድቅ ተመልከቱ፣ የትኛውንም ገድለ ቅዱሳን አንብቡ። ተጀምሮ እስኪያልቅ በመንፈሳዊ ሕይወታቸው ያሳለፉትን ፈተና ያሳለፉትን መከራ የደረሰባቸውን መከራውን እንዴት አልፈው ለእግዚአብሔር ዋጋ እንደከፈሉ እንዴት አድርገው ነፍሳቸውን እንዳዳኑ በመከራቸው እንዴት እንደተባረኩበት ነው የሚነግረን። ነገር ግን እኛ ዛሬ መከራውንም አንችልም ፈተናውንም አንችልም።
ስለዚህ ሐዋርያው ቅዱስ ያዕቆብ ምን አለ? በፈተና በመከራ የሚጸና ሰው የተባረከ ነው አለ። መከራ ያስባርካል፣ መከራ ጸጋ ያሰጣል፣ መከራ በእግዚአብሔር ዘንድ እንድንወደድ ያደርጋል። አባቶቻችን እንበለ መከራ ይትረከብ ጸጋ ይላሉ። ያለ መከራ ጸጋ አይገኝም። ጸጋ እግዚአብሔርን የምንፈልግ ከሆነ መንፈሳዊ በረከትን የምንፈልግ ከሆነ የሚመጣብንን መከራ በጸጋና በአኮቴት ተቀብለን ጸንተን መገኘት አለብን። ቅድም እንደነገርኳችሁ በታምረ ማርያም ላይ አባታችን ቅዱስ ገብረ ክርስቶስ እንዴት ባለ መከራ ውስጥ እንዳለፈ እንዴት አይነት መከራ እንደተቀበለ ገድሉ ይነግረናል። መቼም ስለ ቅዱስ ገብረ ክርስቶስ ለመናገር ጊዜና ሰዓት አይበቃንም። ነገር ግን ከገድሉ ውቅያኖስ ጥቂት እንድንቋደስ ከገድሉ ባህር ጥቂት እንድንነጋገር እግዚአብሔር አምላካችን ይፍቀድልን። አባታችን ቅዱስ ገብረ ክርስቶስን ስናነሳ ወደ ኋላ ሄደን ቤተሰቦቹን ስንመለከት በጣም የሚገራርም ነገር እናገኛለን። በሮም ሀገር የሚኖር አብያ የሚባል አንድ የሮም ንጉስ ነበረ። ግለ ወሲብ ማለት ተፈጥሯችን ባልሆነ መልኩና መንገድ እርካታን ለማግኘት የምንጠቀምበት የሰይጣን ወጥመድ ነው። ድርጊቱም የራስን አካል በራስ አካል ለምሳሌ በእጅ በቁስ ወዘተ ማርካት ነው። ግለ ወሲብ ማለት በተፈጥሮ ከሚታወቀው ማለትም በወንድና በሴት መካከል በሚደረግ በሩካቤ ስጋ የሚገኘውን ደስታ እርካታ ለብቻ በመሆን ለማግኘት ሲባል የሚፈጸም ተግባር ነው። ከ18ኛው መቶ ክፍለ ዘመን ጀምሮ እስካሁን ብዙ አዋቂዎች የሚባሉ ሰዎች በስጋዊም በመንፈሳዊም ስለ ግለ ወሲብ ችግር ጉዳት ብዙ ጽሑፎች ጽፈዋል። ግን እስካሁን የሚሊዮኖች ችግር ሆኖ ቀጥሏል። የሀገራችን በአሃዝ ባይታወቅም በውጭው ዓለም በቅርብ የወጡ ጥናታዊ መረጃዎች እንደሚያመለክቱት ወንዶች 95%፣ ሴቶች 89% በዚህ ክፉ ልምድ የተጠመዱ እንደሆኑ እና በህይወት ዘመናቸው አንዴ እንደሚፈጽሙ፣ ወንዶች 40%፣ ሴቶች 22% ግለ ወሲብን በሳምንት አንድ ጊዜ እንደሚፈጽሙ፣ ያገቡ ወንዶች 55%፣ ያገቡ ሴቶች 48% ግለ ወሲብን እንደሚፈጽሙ፣ ወንዶች 17%፣ ሴቶች 53% ወደዚህ ልምድ የገቡት በድንገት እንደሆነ ጥናቱ ያመለክታል። ወደዚህ ልምድ በድንገት የገቡት የተባሉት ጓደኞቻቸውን በማየት ካለማወቅ የወሲብ ቪዲዮዎችን በመመልከት እንደሆነ ታውቋል። ሆን ብለው ወደዚህ ልምድ የገቡት ደግሞ 27% እንደሆነ በጥናቱ ታውቋል። ሆን ብለው ግለ ወሲብን የጀመሩት ደስታን እናገኝበታለን ብለው ነው። በእኛም ሀገር አሃዛዊ ጥናት ቢደረግ ከዚህ ብዙም የሚለይ አይሆንም። ምክንያቱም እነዚህ ተግባሮች እና ልምዶች በዘመነ ኢንተርኔት እየባሱ ስለሆነ። በነገራችን ላይ ግለ ወሲብን ከግብረ ሰዶምና ከሌዝቢያንነት ለይቶ ማየት አይቻልም። ለዚህ የማቀርበው አመክንዮ አንድ ወንድ ግለ ወሲብን ሲፈጽም በራሱ አካል ከራሱ ጋር ነው። ይህ ማለት ግለ ወሲብን በእጁ ከራሱ አካል ጋር ከፈጸመ በተዘዋዋሪ ግብረ ሰዶም ነው። አንዲት ሴት ግለ ወሲብን ስትፈጽም በራሷ አካል ከራሷ ጋር ነው። ይህ ማለት ግለ ወሲብን በእጇ ከራሷ አካል ጋር ፈጸመች ማለት ነው። ስለዚህ ግለ ወሲብን የፈጸመ ወንድ በተዘዋዋሪ ግብረ ሰዶምን ፈጽሟል ማለት ነው። ግለ ወሲብን የፈጸመች ሴት በተዘዋዋሪ የተመሳሳይ ጾታን ግንኙነት ፈጽማለች ማለት ነው። ግለ ወሲብ በወንዶችም በሴቶችም ላይ ይጸናል። ታዲያ ግለ ወሲብ ወደ ህይወታችን እንዴት ይመጣል ካል በሁለት መንገድ ወደኛ ይመጣል። አንደኛው በርኩሳን መናፍስት እንደ አይነ ጥላና እንደ ዝሙት መንፈስ ባሉ ይመጣል። ሁለተኛው በምናያቸው የወሲብ ፊልሞች፣ ይህም በወሲብ ፊልም የምናየውን ድርጊት በስሜት በመገፋፋት የነደደውን ፍትወት ለማጥፋት በሚደረግ ተግባር የሚመጣ ነው። በዚህ ጉዳይ ከዚህ ቀደም በሚገባ ሰፋ ያለ ቪዲዮ ሰርተንበታል። እሱን መመልከትና ከዛ ችግር መውጣትም ይቻላል።
እንዲሁም በመናነባቸው ስሜት ቀስቃሽ መጻሕፍትና መጽሔት ዘልማድ በመናደርጋቸው ትዕይንቶች እና ድርጊቶች ይመጣል። ግለ ወሲብ ከልጅነት እስከ ወጣትነት ባለ ዕድሜ ውስጥ የሚጠናወት አስከፊ ተግባር ነው። ልዩ ልክፍትም ነው። ምክንያቱም ግለ ወሲብን ወንዶቹም ሴቶቹም ከለመዱት በቀላሉ ለመላቀቅ ይቸገራሉ። ለብዙዎች ግለ ወሲብን ከመተው ሺሻ መተው ይቀላቸዋል። መንፈሳዊ ነን የሚሉትም በዚህ ችግር ክፉኛ ይጠቃሉ። ይህ ድርጊት እግዚአብሔር ቆርጦ ካልጣለልን በስተቀር አንዳንዶቹ በምክር በንስሐ በጸበል መተው ይቸገራሉ። ድርጊቱም እንደ ኮሶ ሲጣባ ግራ የሚያጋባ ሕይወት ውስጥ ይከተናል። ሌላ ችግሩ ግለ ወሲብን በእጁ መፈጸም የጀመረ ሰው ምናልባት ትቶት ወደ ትዳር ዓለም ውስጥ ሲገባ ትልቅ ችግር ይገጥመዋል። ራስን በራስ ማወሰብ ለምዶ የተፈጥሮ የሆነው ሕጋዊ ሩካቤ ስጋ እምብዛም ላያስደስተው ይችላል። የዝሙት መንፈስ፣ አይነ ጥላን የመሳሰሉት አጋንንት እግዚአብሔር በሰጠን ሳይሆን ራሳቸው በቀደዱልን የክፋትና የጨለማ መንገድ በመምራት ብሎም ሕይወታችንን በማበላሸት ተወዳዳሪ የላቸውም። የነዚህ መንፈስ አንዱ ጠባያቸው አፈንጋጭነታቸው ነው። ይህንን የማፈንገጥ ጠባይ በእኛ ሕይወት ውስጥ በማስለጥ ኢሩካቤና ከተፈጥሮ ውጪ የሆነ ማወሰቦችን ያለማምዱናል። አጋንንት ከማህፀን ከሕፃንነትና ከጊዜ በኋላ ወደ ሕይወታችን በመግባት በራሱ ተንኮል በመቃኘት ከተፈጥሮ ያፈነገጠ ሕይወትን እንዲኖረን ያደርገናል። በዚህ ጠባዩ የእሱን መርገም በእኛ ሕይወት በመድገም የእርግማን ትውልድ ያደርገናል። በግለ ወሲብ ዙሪያ ከሁሉም የሚከፋው በመናፍስቱ የሚመጣ ግለ ወሲብ ነው። ምክንያቱም ብንተውም መልሶ በማገርሸት ይጠምደናልና። በሰው ልጅ ሕይወት ጥንታዊ ኃጢአት ከሆነው አንዱ ግለ ወሲብ ነው። ግለ ወሲብ በሰው ልጆች ዘንድ መቼ እንደተጀመረ ጥንታዊ የታሪክ ዳራውን ስናይ ቀደምት ጀማሪዎቹ ሮማዎች ናቸው። ዘመኑም ከክርስቶስ ልደት በፊት በ4000 ዓመተ ዓለም ገደማ ነው። ግለ ወሲብ በሮማ ኢምፓየር በዓለም ላይ እጅጉን እንደተስፋፋ የታሪክ መዛግብት ይናገራል። ከሮማ በመቀጠል ግብጾች ከክርስቶስ ልደት በፊት በ3000 ዓመተ ዓለም እንደጀመሩ ተመዝግቧል። ጥንታውያን ሮማዎችም ሆኑ ግብጾች ግለ ወሲብን ከማህበረሰባዊ እድገታቸው ጋር በማያያዝ ለፍትወት ማብረጃና ለወሊድ መቆጣጠሪያ ይጠቀሙበት ነበረ። ይህንን የኃጢአትና የነውር ታሪካቸውን ያወቀው ቅዱስ ጳውሎስ በሮም ለሚኖሩ ክርስቲያኖች እንዲማሩበት እንዲጠነቀቁበት በሮሜ መልእክቱ በምዕራፍ 1 ቁጥር 26 እስከ 27 ላይ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባ ለወጡ፣ ወንዶቹ ደግሞ ለባህሪያቸው የሚገባውን ሴቶችን ትተው እርስ በርሳቸው በፍትወታቸው ተቃጠሉ በማለት ጽፎላቸዋል። ልብ ካል ቅዱስ ጳውሎስ ይህንን መልእክት የጻፈው ከጥንት ጀምሮ በሮም ግለ ወሲብና ግብረ ሰዶም ስለተስፋፋ ክርስቲያኖች ከዚህ ጸያፍ ድርጊት እንዲታቀቡ ለማሳሰብ እንደሆነ ግልጽ ነው። ጠላት ሰይጣን ገና የሰው ልጆች ተፈጥሮ በአግባቡ መብዛት ባልጀመሩበት ዘመን ነው ወደ ሕይወታችን ያሰረጸው። በዚህ መልኩ ሰይጣን ያመጣውን ለሰዎች ያስለመደውን ግለ ወሲብ በዘመናችን በማስፋፋት ዛሬ ላይ አድርሶታል። ብዙዎችን አሰቃይቶበታል፣ እያሰቃየም ነው። ብዙ ወንዶችና ሴቶች በእጅ የሚፈጸም ግለ ወሲብን ከትዳር በፊት ይፈጽሙታል። ይህንን የሚያደርጉት በተግባር የሚፈጸመውን ሩካቤ ስጋን በመፍራት በራሳቸው ሕይወት የግላቸውን ይፈጽማሉ። የግለ ወሲብ አንዱ ችግር ዘርን ያለ አግባብ ያለ ቦታ በማፍሰስ በኃጢአት ላይ ኃጢአትን መጨመርና ራስን ማርከስ ነው። ወዳጆቼ ስንት ለሀገርና ለወገን ለቤተ ክርስቲያን የሚጠቅሙ ዘሮች ያለ ቦታቸው ወድቀዋል። ሴቶች ድንግልናቸውን ከመጠበቅና ደፍረውም ተፈጥሯዊ ሩካቤን ለመፈጸም ከመፍራት አንጻር ግለ ወሲብን ማታ ወይም ጠዋት በአልጋቸው፣ በስራ ቦታቸው፣ በመዝናኛ ቦታ፣ በሲኒማ ቤቶች፣ በሽንት ቤት፣ በመታጠቢያ ቦታ ወዘተ ይፈጽማሉ። ግን በእነዚህ ሁሉ ድርጊቶች የዝሙት መንፈስ ትልቅ የሱታፌ ሚና ይኖረዋል። በተለይ ሴቶች ዝሙትን አልፈጽምም ብለን የስጋ ንጽህናችንን ብንጠብቅም በግለ ወሲብ በመፈተን
ንጽህናችንን እናጎድላለን። ለዚህም ነው ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባ ለወጡ የተባለው። ግለ ወሲብን ሴጣን ምናልባትም ኃጢአት እስከማይመስለን ድረስ እየመከረ በግለ ወሲብ ሱስ እያሰከረ ትውልዱን ይጫወትበታል። ይህንን ድርጊት የሚፈጽሙትን ጌታችን በቅዱስ ዮሐንስ ወንጌል በምዕራፍ 8 በቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ በማለት በእጅጉን ይገስጸናል። ማስተዋል ብንችል ለምን ቅድሚያ መስጠት እንዳለብን አባቶችም መንፈሳዊ እናቶችም እህቶችም እንደ ዜጋም እንደ ህብረተሰብም ማሰብ እንችል ነበረ። ግን በመጀመሪያ ደረጃ ክፉ ነን ስንገኝ ከክፉ ክፉ ከክፉ ክፉ ከክፉ ክፉ እየተሸጋገረ የመጨረሻው ክፉ እስክንደርስ ድረስ ለመጨረሻው የሚሆነውን ክፋት እንደ ሀብት ይዘነዋል። ከዚህ አንጻር ነው ድጋፍም የሌለን ሞራልም የሌለን መንፈሳዊ ነገሮችም የማይገቡን በመንፈሳዊ ስፍራም ሆነን ማንረዳ ጭልምልም ያለ ህሊና ያለን አጉል የሆነ ጠማምነትን የወረስን ቡዳነትን ከባህሪያችን ጋር የያዝን። ይሄ መንፈሱ ቡዳ ቢሆን እንደዚህ ይወጣል። በትዕቢትና በክፋት የተሞላ ህሊና ኖሮን በእውቀት ውስጥ ያለን ቡዳዎች እጅግ በጣም ለዚህ ዘመን ውድቀት ምክንያቶች ነን። በቃ እንደዚህ በቃ ትንሽ ባህሪ ለወጥ ካለ ያንተ አይደለም የእሱ ነው ይላሉ፣ ይነቁብኛል። እንዴት እንደምናደድ ከዛ ምን ያደርጋሉ? ገብተው በለው። እንዴት ነው እስቲ ያሳይ። እስቲ እንዴት ነው የሚጀልጡ? ምን እያሉ ነው የሚጀልጡ? በአብ ወልድ በመንፈስ ቅዱስ ስም በአጋዕዝተ ዓለም በሥላሴ ስም በወላዲተ አምላክ ልጅ በኢየሱስ ክርስቶስ ስም ቡዳ፣ ዓይነ ጥላ፣ ዛር፣ መተት፣ አዳልሞት፣ ወሰንጋላ በውስጥ የተደበቁ ቅዱሳን መናፍስት ሁሉ በአብ ወልድ በመንፈስ ቅዱስ ስም ተቃጠል እያሉ አረባት ይሉኛል፣ ቀጥቀጥ ያደርጉኛል። እንደዚህ እስቲ አንተስ እንዴት ነው የምትቀጠቀጠው? 7 ወር እስቲ አንድ ጨምር እባክህ። የእሷ 2 ነው። ተው ግድ የለም ይበቃል። ባንዱ የእሷ 2 ነው። ወይኔ እንዴት ነው የሚቀጠቅጡ? ፍደኛ ብለች በድንግል ማርያም ልጅ በኢየሱስ ክርስቶስ ንደድ ተቃጠል። ልጆቼ ላይ ያለ፣ ቤተሰቤ ላይ ያለ፣ እናቴ ላይ ያለ፣ በቃ እናቷ ላይ ሆኜ ታስቸግራት፣ ወንድሞቼ ላይ ያለ፣ በቃ ለቃች ባገኛት። ብዙዎቻችን በመቁጠሪያ ስንቀልድ ስናሾፍ ወሬ በመቃብርም ላይ ሳይቀር ስናወራ ቀብረንም ስናወራ ሰርግም ላይ ስናወራ ቤት ቁጭ ብለንም ስናወራ ስንጠጣም ስናወራ መቁጠሪያው ላይ የሱዳን ነገር አለው ምናምን እያለን ስንቀዣብር በየቤተ መቅደሱ በየመድረኩ ስንቀዣብር ይሄኛውን ጥፋትን እንደ ልቡ የሚጫወትበት ትውልድ ላይ ደረሳችሁ። በመጀመሪያ ደረጃ ስናስተምር ሰው በክፉ ተይዟል ብለን ስንጮህ ምንም አላደመጣችሁም። ከዲያብሎስ ጋር ብዙዎቻችን አለን፣ ሀገርም ትውልድም እየጠፋ ነው ስንል ትስቃላችሁ፣ ታሾፋላችሁ። ጉዳዩ ግን መቁጠሪያ አባቶቻችን የተጠቀሙበት ጠላትን የደበደቡበት የገረፉበት ነው። አሁን ያያችሁት ሁለቱ ራሳቸውን ሲመቱ ነው። በእናንተ ስጋዊ አይን ይቀልዳሉ፣ በመንፈሳዊ አይን ግን የሚጠቃ ሰራዊት አለ እና በምን አይነት ፍልስፍና ውስጥ እንዳላችሁ በራሱ ከእምነት ይሁን ከሃይማኖት ይሁን ከሌላ አይነት ተፈጥሮ ይሁን ከአውሬው ይሁን ምን እንደሆነ የማይታወቅ ግን በመንፈሳዊ ስፍራ ረጅም ዘመን የፈጀን በጣም በህይወታችን ውስጥ በሰው ህይወት የምንቀልድ የምናሾፍ እያሾፍን የሚሾፍበን ጊዜ ሲመጣ ደግሞ ተንጫጫን። ይሄ በጣም አያስገርምም። ምክንያቱም ያስቀመጥነው ነገር ነው። ደግ ሆነን ደግ ነገር ቢጠብቀን ጥሩ ነው። ክፉ ሆነን ክፉ ነገር ቢጠብቀን የሚያስገርም አይደለም። የስራችን የመስራታችን የባህሪያችን ፍላጎት ነው። ክፉ በሌላው ሰው ላይ ተደብቆ እንዲኖር ፈቃደኞች ነበርን። ግን አሁን የእግዚአብሔር ፈቃድና በጎ መንገድ ሆኖ መቁጠሪያው በመጽሐፍ ቅዱስ መምታት ይሻላል ወይስ በመቁጠሪያ መጠቀምሽ? የቱ ነው የሚቀለው ለክፉ መንፈስ? ስለዚህ አባቶቻችንንም የጦር ዕቃ የጠላን በጣም በወሬ ተበከለ ልብና ሕሊና ያለን ከሃዲነት ያስተሳሰባችን አንዱ መድረሻ ሆኖ የተጠቃን ፍጥረቶች ነን እና አሁን የምታዩት ጆክ አይደለም። የምታዩት በሰው ልጆች ሕይወት ውስጥ ያለውን ጠላት ማዳከም ነው።
አንድ በኩል መንፈስ እንዳለ ማናምን ከሆነ ሌላ አራዊቶች ነን። በሌላ በኩል መንፈስ አለ ተብለን የሚገባን ከሆነ ማድከሚያውም መጣያውም መቆጣጠሪያውም ይሄው ነው። መጽሐፍ ቅዱስ አጋንንትን አውጡ ብሎ አውጡ አለ እንጂ አስገቡ አለ። እኛ ስናስገባ ደስ ሲለን ሲወጣ ይከፋናል። ስለዚህ ዘራችን እዚህ ላይ ለየት ያለ ባህሪና ስሜት እንዳለው የምንረዳበት አንዱ መንገድ ነው። ስለዚህ ጠላታችን ከቤተሰባዊ መዋቅር ጀምሮ ከሕይወታችን ጋር የተዛመደ ስለሆነ በባህሪያችን ውስጥ መነካትን ስለማይፈልግ ቶሎ ያኮርፋል። እሱ በሆነው ነገር ላይ ደግሞ እንዳይገባን ታውረናል። ስለዚህ የመታወሩ አደጋ ለረጅም ዘመናት ፈጅቶ ዛሬ ቅጥ አምባሩ የጠፋ ጊዜና ዘመን ላይ መድረሳችን የዚህ አይነት ምልክት ነው። እንዴት ነው የሚያጠቃህ? እንዲህ ይጀምራል። ይገርማል። እኔ እኮ የምታቸው ላሳያ። ቆይ ዞር አድርግልኝ። እሺ፣ እየሰገደ ነው የሚመታህ ወይስ ስግደት? የሚመታህ እየሰገደ ነው እንዴ? እንዲህ ይላል። በቃ ይቆማል። በጌታዬ በአምላኬ በኢየሱስ ክርስቶስ ስም ተቃጠል። በውስጥ የተደበቀ ጠላቴ በድንግል ማርያም ስም ተስፋ መቁረጥ የሆንከው የምታስቆርጠኝ አንተ ከኔ ራቅ። በቃ እንዲህ እያለ ነው። እድሌን ያዝከው፣ ኑሬን ያዝከው፣ ህይወቴን ያዝከው፣ ልቀቅልኝ ከቤተሰቦቼ እንካያዝልኝ እዛው አንተ ጋር። እኔ አያስፈልገኝም። አሁን ሰይጣን አጋንንት እንደ እኔ የትኛው? እኔ ሉሲፈሩ ሰይጣን ነኝ። ሌላውስ? ጠቋር አጋንንት ነኝ። አንተ እኮ ይሄ እስከ 8 ሰዓት ለሊት ቁጭ ብለው ይሰግዳሉ። አቤቱ ጌታዊ መንፈሳዊ አይኔን ግለጠው ብለን ስላልጸለይን አይገለጥልንም። አሁንም አይናችን ልጆቹ ላይ ብቻ ሆኖ በእኛም ዘር በእኛም ቤተሰብ በእኛም ትውልድ ውስጥ ይሄን ያህል ጠላትና ጥቃት እንዳለ ግንዛቤው የለንም። አሁንም የምናየው ስጋም ብቻ ነው። ስለዚህ ደካማ ተፈጥሮ እንዳለን የምንረዳውም አንዱ ይሄ ነው። ወይ በጎነት ቢኖረን ይገባናል፣ ክፋት ብቻ ስለሆነ አይገባንም። ምክንያቱም የክፋት መገለጫው እንዳይገባን ሆኖ መያዛችንና መወለዳችንም ጭምር ነው። ዲያብሎስ በዚህ ጊዜ 3 ጥንቃቄዎችን ያደርጋል። አንደኛ ዘሩን ለመልቀቅ አይፈልግም። ለዚህ አስቀድሞ በያዘው ክፋት ውስጥ ጥንካሬና የልብ ትዕቢት ይሞላናል። በሁለተኛ ደረጃ ደግሞ መንፈሳዊ ኃይላችን በበጎነት እንዲገነባ አይፈልግም። በሶስተኛ ደረጃ እግዚአብሔር ወደኛ ቀርቦ በመንፈስ ቅዱስ እሳት የምናይበትን አይን እንዳናገኝ አድርጎ ይጠነቀቃል። ስለዚህ በምን አይን ታያለህ? መመልከቻ አይን የለንም። ስለዚህ ጥቃታችን የመናፍስት ብቻ አይደለም፣ ተፈጥሯችንም ሰይጣን ይሆናል። እሱን የሚወክል ባህሪ የምንይዘው ቀድሞ በህልውናችን ውስጥ ነክሶ ማንነታችንን አጥፍቶ ስለሚራመድ የሰው ሰይጣን እንሆናለን። ሰው ሰይጣን፣ ሰይጣን ሰው፣ በመጨረሻ ሰው አጋንንት ይሆንና ስጋ የለበሰ አጋንንት ወደ መባል እንደርሳለን። እንደዛ ባይሆን ኖሮ በከተማው የሚታዩ ወንጀሎች፣ ስርቆቶች፣ ግድያዎች፣ መተራረዶች እና ሰው እየተቆራረጠ የሚበላበት ዘመን ላይ ከኢትዮጵያውያን የሚጠበቅ አልነበረም። እንደ እምነትም እንደ ሀገርም ባለታሪክ የነበርነው ዛሬ ታሪክ አልባ የሆነው በበጎነት ህይወት ውስጥ የምንኖርበትን መንፈሳዊ ኃይል ስላጣን ነው። ስለዚህ አረማዊው ኃይል ውስጣችን አለ። 3 አረማውያን በባህሪያችን ውስጥ ነግሷል። መንፈሳዊ አረማውያን፣ ስጋዊ አረማውያን፣ አህዛባዊ ያልተጠመቁ አረማውያን እድላችን እንዲሆን ሆነን ተወልደናል። ባልተዘጋጅ ዋጥናው ተከዘ ጠቅላላ ከሰውነቱ ተዘጋጅቻለሁ። ፈጠን ተዘጋጅ። አንድ ሙሉ ቤተሰብ በዚህ አይነት ጥቃት ውስጥ መግባት ማለት ለብዙዎቹ ፌዘኞች ቀልድ ነው። ይሄ በልተዘጋጅ አንተ ባጥናው ተዘጋጅ። ላጠፋ ነበር። የልጁ የምኑ ነው? የልጁ ይሄ ያየወይን ጥቁር ላጠፋው፣ በቃ ላጠፋው ብዬ ነቁብኝና ቅባ ቅዱስ ምናምን አላችሁ። ከዛ ቅባ ቅዱስ ያደርጋል። በቃ መገለ፣ አይኔ መገለ። ሁሉም ከስንተኛ ክፍል ነው ያቋረጥካችሁ? 9ኛ ክፍል። ይሄን ያስቆምኩት 9ኛ ክፍል። እሱንስ ቀጣይ 9 ይማራል። 9ኛ ክፍል ይማራል። ገና ይማራል። ስንት ጊዜ ጣልከው? 2። ስንት ጊዜ ጣልካት? ኧረ 3-4 ጊዜ 3-4 ጊዜ። ስንት ጊዜ ጣልከው?
ቆይ እስኪ ልቁጠርልህ። 4 ጊዜና 5 ጊዜ ጥየዋለሁ። እንግዲህ ይችኑ የስጋ ትምህርት እንኳን ነፃነትን አጥተን በመንፈስ ባርነት ውስጥ እንገኛለን። ኢትዮጵያውያን ዛሬ ቅኝ ገዢዎች የሉብንም፣ ግን በመናፍስት ቅኝ አገዛዝ ተገዝተናል። የመናፍስት ቅኝ አገዛዝ ማለት በመተቱ፣ በሟርቱ፣ በቡዳነቱ፣ በስልብናው፣ በክፋቱ፣ በተንኮሉ፣ በምቀኝነቱ ተገዝተናል። በዚህ አይነት ደነዙ ከሆነ የሆነ ጊዜ ላይ ጨለምንም የሚልባችሁ በጣም የሚያስጠላችሁ ሰው ማናገር ሁሉ ነገር ማየት የሚያስጠላችሁ ከሆነ ይሄ የሞት ድባብ የሞት መንፈስ ወይም ደግሞ አፍዛ ደንዙ ከልከሊዮስ የሚባለው መንፈስ በእናንተ ላይ እያንዣበበ ነው ማለት ነው። ይሄ መንፈስ ለመዋጋት ደግሞ ንቅጥቅት ለመነቃቃት እንዲመቻችሁ በጸሎት መበርታት፣ በምስጋና መዝሙሮች መጠንከር፣ በሚያጽናኑ በሚያበረቱ መዝሙሮች፣ በበገና መዝሙር በተለይ መጽናናት፣ እንደዚህ በተደጋጋሚ ይሄ ነገር ለራስ መክፈት፣ ከዛ እግዚአብሔር በዛ ውስጥ የሚያስተምራችሁ ነገር ይኖራል። ይሄ እንደ አንድ ነው። ሁለተኛ ነገር ግን እንዲህ አይነቱ መንፈስ ከዛ ሰው በመራቅም ጭምር ልትድኑ ትችላላችሁ። እንደዚህ ከሚያፋዝዙ ሰዎችን በመራቅ ቤት በመቀየር ከመንፈሱ አለ የምትርቁት። ቤት ስትቀይሩ ባህሪያችሁን ታዩታላችሁ፣ ጸባያችሁን ትገመግሙበታላችሁ። በእናንተ ውስጥ ያለው መንፈስ የት ቦታ ላይ ነው የሚመቸው? ከሰው ጋር ስትሆኑ ወሬኛ የሚያደርጋችሁ ከሆነ እንድትገመቱ የሚፈልግ መንፈስ ከሆነ ለፍላፊ የሚያደርጋችሁና በንግግራችሁ ደስተኛ የማይሆኑ ሰዎች ካሉ እንግዲህ ሊያዋርድ ይፈልጋል። ብቻችሁን በመሆናችሁ ደግሞ በጣም ደስተኛ ከሆናችሁ ያ ብቻችሁን የሆናችሁበትን ጉዳይ አጥኑት። ለምን ደስተኛ ሆንኩኝ ብቻዬን ስሆን? ምንድነው ይሄ ነገር ያስደሰተኝ? ለምን ከሰው ጋር ሆንኩ ብሎ ቼክ ማድረግ ያስፈልጋል ራስን። እንደ ዋና ግን የማየው ሌቦች ስልኮቻችሁን እንደሰረቁ ስታውቁ፣ እንደፈዘዛችሁ፣ በሆነ ምክንያት እንደተጎዳችሁ፣ አንድ የሆነ በእናንተ ውስጥ የገጠማችሁ ችግር ካለ ያንን ችግር እያሰባችሁ ስገዱና ጸልዩ። በውስጣችን ሙት እያለ ወይም ደግሞ በቃ በውስጥ ሞተሃል፣ አንተ እኮ አልቆልሃል፣ ራስን አጥፋ ምናምን እያለ የተስፋ መቁረጥ ስሜት በሚሰማችሁ ሰዓት ይሄ መንፈስ እናንተ ውስጥ እንዳለ ተረድታችሁ ለማባረር ተስፋ የሚሰጡ ትምህርቶችን ነው ማዳመጥ ያለባችሁ። ተስፋ የሚሰጡ ትምህርቶች ደግሞ ምንድን ናቸው? መዝሙረ ዳዊትን መጸለይ፣ ውዳሴ አምላክን መጸለይ፣ አርጋኖን ውዳሴ፣ የእመቤታችን ውዳሴ አርጋኖን መጸለይ፣ ውዳሴ ማርያምንም ጭምር፣ ሌሎችም ደግሞ እንደዚህ የምስጋና መዝሙሮችን መጸለይ፣ ማስቀደስ በማዛጋት ይወጣላችኋል። ድርግም ብሎ ነው የሚወጣው። አስጊ ስትሉ ስታፋሽኩ በእናንተ ውስጥ ያለው ነገር ድራሹ ነው የሚጠፋው። አንዳንድ እያለ ነው የሚወጣው እና በዚህ ራስን ለማጽዳት መሞከር። እድለኞች ናችሁ ስታስቀድሱ የምታዛጉ ሰዎች እድለኞች ናችሁ። ለምን አልተመቸውም ማለት ነው። እናንተ ውስጥ ያለው መንፈስ አልተመቸውም፣ ደስተኛ አይደለም። ልባችሁ ለእግዚአብሔር እየቀረበ ነው ማለት ነው። ምንም ድርቅ ብላችሁ ምናምን የምትቆሙ ከሆነ ግን እንዲያውም አባቶች ምን ይላሉ? በገዳም ያሉ አባቶች መናንያን መከራከል የለ ሁሉ ነገር ሰላም ከሆነና የሚበላው የሚጠጣውም ሳይጓደልባቸው ዝም ብለው ከኖሩ አይ የእግዚአብሔር መንፈስ ርቆራል አሉ። ይሄ ለምንድን ነው? መቼም ረብሻ ያለበት ቦታ ላይ ነው እግዚአብሔር ያለው ማለት አይደለም። ኃጢአት በምትበዛበት ቦታ ላይ የእግዚአብሔር ጸጋ ትበዛለች ይላል ሰኞ ውዳሴ ማርያም ላይ አይደለም። ወደዚህ ስንመጣ ግን በፈተና ውስጥ የምናገኘው ማንኛውም ነገር በረከት አለው። እንደገና ደግሞ የጠላታችን ሴራም እያወቅን ነው የምንሄደው ማለት ነው። ስለዚህ ውስጣችን የሆነ ነገር የሚሰማን ከሆነ ቆይ ምንድነው ይሄ ነገር ብለን ቶሎ ብለን ልናራግፈው፣ ጠንካራና ብርቱ መሆን፣ ግንባራችን ጸበል ማስመታት፣ መስገድ፣ መንፈሳዊ ተጋድሎችን መጋደል የሚያስፈልገው። በዛ መካከል እያንጠራራም እያፋሸከም ሊወጣ ይችላል፣ ጮሆም ሊወጣ ይችላል፣ በጸበልም በምንም ብሎ ሊወጣ ይችላል። በምንም ይወጣል። ዞሮ እናንተ አንድ እግዚአብሔር ማምለክን የሚጠበቅባችሁ ማለት ነው። እና ቢዝነስ ስትሰሩ ቢዝነሱ የሚሞትባችሁ ከሆነ ከሚስታችሁ ጋር ከባላችሁ ጋር በምተኙበት ሰዓት ሌሎች ድካሞች ካሉ ሌሎችም ነገሮች ካሉ ይሄ በውስጣችሁ እናንተ ውስጥ የሞተ ማንነታችሁን የፈጠረው መንፈስ ከእናንተ ውስጥ ሳይወጣ ሰላማችሁን አታገኙም። የተነቃቃችሁ አትሆኑም። እናንተ ውስጥ ራሳችሁን ይገላችኋል ማለት ነው። ተስፋ የቆረጠ አለባበስ ዜሮ፣ ጸጉር ዜሮ፣ አነጋገር የማይረባ ለሰው ክብር የሌለው ዝም ብሎ በቃ ተራ ሰው ነው የምትሆኑት። በመጠጥ የናወዘ በሱሰኝነት የጠነበዘ በቃ ግራ የሚያጋባ ፍጥረት ነው የምትሆኑት። ዝም ብሎ ስልችት ያለው ፍጥረት፣ የታከተ ፍጥረት ታውቃላችሁ። እንደዛ ነው የምትሆኑት። ይሄ በውስጥ መሞት ይባላል። በማንነት ውስጥ መገደል ማለት ነው። ደግሞ አንዳንድ ጊዜ ራሳችን በራሳችን ምንገልም አለ። በማንነታችን ውስጥ አመለካከትን ባለማስተካከል እኔ እኮ አረባብ በማለት ማለት ነው። እኔ ዝጋታም ነኝ አትበሉ። ዝም ያላችሁበት ምክንያት ይኖራል። በሉ በእርግጥ እኔ ዝጋታም ነኝ ብትሉ ግን ፈትሹ። ለምን ዝጋታም ሆንኩኝ በሉ። ምክንያቱም ምንድን ነው በሉ እንጂ አይ በቃ እኔ እኮ ማረባ ሰው ነኝ፣ በቃ ጥርቅም ያልኩ ቆሻሻ ሰው ነኝ፣ እኔ እኮ በቃ ከሰው ጋር ልስማማም አይባልም።
አይባልም። እንደገና ለፍላፊም ብትሆኑ ለምንድን ነው ግን እንደዚህ ሆንኩት ብሎ መጠየቅ አንድ ነገር ነው። ሳይጠይቁ ግን እኔ እንደዚህ ነኝ በቃ እኔ መጥፎ ሰው ነኝ አይባልም። ደምድሞ መቀመጥ ጥሩ አይደለም። እኔ እንደዚህ ነኝ አይባልም። እንዲህ ያደረገኝ ግን ማን ነው ይባላል። ከዛ ለማስተካከል መሞከር፣ በጣም የለፍላፊ አለመሆን፣ በጣም ዝጋታምም አለመሆን፣ ኖርማል መካከለኛ ከሰው ጋር ተግባቢ ሳይጠይቅ የሚለፈልፍ መሆን የለብንም። እንዲሁም ደግሞ ዝም ብሎ ደግሞ ማለፍ የለብንም። ነገሮችን ተገቢ በሆነ መንገድ መሄድ፣ በሰው ነገር አለመግባት፣ ለምን ጠየቀው ጥያቄ መልስ ስንሰጥ ያ ሰው ሞራሉ እንዳይነካ፣ አካል ጉዳተኛም ከሆነ ከአካል ጉዳተኛው ጋር በተገናኘ ላለመናገር መሞከር፣ ተጠንቅቆ አንድ ነገር ለማስረዳት መሞከር ተገቢ ነው ብዬ አስባለሁ። ስለዚህ ጸባዮቻችሁን መርምሩ። እኔ እንዲህ ነኝ መጥፎ ሰው ነኝ ብሎ ቤት ተከራይቶ ወጥቶ ያንን ጸባይ ማባበል፣ ተደብቆ ግሎሲ ውስጥ ማስተርቤሽን ውስጥ መግባት ወይም ደግሞ መጋረጃ ዘግቶ በር ዘግቶ ቁጭ ብሎ መቀመጥ ያ መፍትሄ አይሆንም። መፍትሄ የሚሆነው ወጣ ብሎ ጸበል መሄድ፣ ቤት ገብቶ መጸለይ፣ መስገድ፣ መዝሙር ማዳመጥ፣ በቃ መትጋት፣ ዝም ብሎ ነፍስን ማገልገል። ኪሳራ የለውማ። ምንም አምላክ እንኳን የለም ቢባል እንኳን መንፈስን አረጋግታችሁታል፣ አነቃቅታችሁታል። ቢያንስ እንኳን እንደው አለ እንጂ የለም እንኳን ምንም ነገር የሁሉ ለፍተን ጸልየን ወደ ሌላ አምላክ ነው ምን የምንጸልየው የሚባልበት ዘመን እንኳን ቢመጣም እንኳን ለራስ ታማኝ ሆነን አልፈናል። ለሆነ ኃይል እኛ ደካማዎች ነን ብለን ለሆነ ኃይል ራሳችንን ማስገዛት ችለናል ማለት ታማኝ ነን ማለት ነው። መታመን ችለናል ማለት ነው። እንደው አለ እንጂ እግዚአብሔር በፀሐይ አብስሎ በዝናብ አብቅሎ የሚመግብ እግዚአብሔር፣ የታገሰን አምላክ፣ ኃጢአት ስንሰራ ያልቀሰፈን ያልገደለን፣ በእናት ማህፀን ውስጥ ትንፋሽ የሰጠን፣ በእንቁላል ውስጥ ህይወትን የሚሰጥ፣ በድፍን እንቁላል ውስጥ ጫጩትን የሚያኖር አምላክ አለ። የሚገርም ነው። ስለዚህ እግዚአብሔር እያበላን እያጠጣን እንደሆነ ካሰብን ከወደቅንበትም ያነሳናል። እኔ እንዲህ ነኝ ተብሎ ግን አይደመደምም። እኔ እንዲህ አይነት ጸባይ ያለብኝ ግን ለምንድን ነው የሆንኩት ነው የሚባለው። ምንድን ነው ምክንያቱ? ከዛ ምክንያቱን ካወቃችሁት በኋላ ደግሞ በመጥፎ ሳይድ በባዕድ በኩል የመጣ ከሆነ ማስተካከል፣ በራስ ጥፋት የመጣ ከሆነ ደግሞ ያንንም ማስተካከል፣ መራቅ ካለባችሁ ቦታ መራቅ፣ ከራቃችሁ በኋላ ግን ትርፋማ ውጤታማ መሆን የምትችሉበት ነገር ላይ ማተኮር፣ አላስፈላጊ ኤክሰስ የሚባሉ ነገሮችን መተው፣ ሪሊዝ ማድረግ ብዙ ጊዜ መተው አለባችሁ። በሁለት ነገር፣ አንደኛ ከእቃ ጀምሮ የቤተሰብ መጥፎ ነገር የሚያስታውሷችሁ፣ ጥሩ ያልሆኑ ነገሮችን የሚያመጡባችሁ፣ ወደ ጥሩ ቦታ የሚወስዷችሁ ጓደኞችም ቢሆኑ ትውት ማድረግ መልመድ፣ በማቴሪያል ደረጃ ማለት ነው። ኮተት አለመልመድ፣ ብዙ ኮተትን ማስወገድ አለባችሁ። ቀለል ያለ ባለ ኑሮ ለመኖር መሞከር፣ ማክበድ አያስፈልግም። ወደ ባህሪም ወደ ጸባይም ስትመጡ ለሰው የሚመች ጸባይ ራሳችሁን ለሰው ለሚመች ጸባይ ባረጋችሁት ቁጥር አስመሳይ ነው የምትሆኑት። ለራሳችሁም የሚመች ማንነት ይኖራችሁ፣ ለሰውም የሚመች ማንነት ይኖራችሁ፣ ለእግዚአብሔርም የሚመች ማንነት። ያ ምን ማለት ነው? ከሰው ሁሉ ጋር በሰላም ብትኖሩ መልካም ነው ብሎ ያለው የመጽሐፍ ቅዱስ ቃል በእኛ ውስጥ መስራት አለበት። እንዴት ነው ከሰው ጋር መልካም የሚኖረው? እንደምን አደርክ እግዚአብሔር ይመስገን የምንለው ሰው መብዛት አለበት። እግዚአብሔር ይመስገን ብሎ የሚመልስልን ሰው መኖር አለበት። ባይመልስም እንኳን እኛ ልባችን እንደምን አደርክ የሚል መሆን አለበት። ይሄ ምን ያሳል? ቅንነትንና ከሰው ሁሉ ጋር በሰላም መኖርን ያሳያል። ወዳጅ ባይኖረኝም ጠላት ባይኖረኝም ወዳጅ አያስፈልገኝም። ወይም ደግሞ ጠላት ስለሌለኝ ወዳጅ አያሻኝም የሚሉት ነገር አለ። እንዲያውም ትክክለኛው ይሄ ነው። ጠላት ስለሌለኝ ወዳጅ አያሻኝም። ያ ማለት በደህና ጊዜ አትርፌያለሁ ነው። ማንም ሰው ጋር አልተጣላሁ ነው። ብጣላም ቶሎ እታረቃለሁ ነው። ንጉሥ ዳዊት እኮ ቶሎ ከእግዚአብሔር ጋር ስለሚታረቅ ነው ልበ አምላክ የተባለው። እንደ ራሴ የኔ ብሎ የጠራው እንደ ራሴ ብሎ የጠራው ልበ አምላክ ተባለ። አሁን ይጸጸታል፣ አሁን ኃጢአት ይሰራል፣ አሁን ደግሞ እንደገና እንደዚህ ነው። በቃ የንጉሥ ዳዊት ህይወት ምንድነው? ቶሎ ብሎ ጸባዩን እንትን ይለዋል፣ ይቆጣጠረዋል። ዝሙት ሲፈጽም ቶሎ ያለቅሳል። መረን ሆኖ ደግሞ ሰራዊቱን ያስቆጥርና ይሄን ሁሉ ህዝብ መመራው እኔ ነኝ፣ ይሄን ሁሉ ሰራዊት የምቆጥረው እኔ ነኝ እያለ ሲል ሰይጣን በልቦ ገባበት ነው የሚለው አይደል? ጻፈ ሳሙኤል ላይ በንጉሥ ዳዊት ልቦና ውስጥ ሰይጣን ገባበት፣ ከዛ ህዝቡንና ሰራዊቱን አስቆጠረ ነው የሚለው። ከዛ እግዚአብሔር ሶስት መቅሰፍት አመጣበት። ምረጥ፣ የቱ ይሻላል? ቸነፈር እንደዚህ ወይስ ይሄ ይሻላል? ጦርነት፣ ረሃብ ምን ይሻላል ብሎ አስመረጠው። በአንድ ንጉሥ ጥፋት የተነሳ ብዙ ሰው አለቀ። ለምን? ዘና ብዬ ልውጣ ብሎ ስላሰበ። እግዚአብሔር ከተማን ካልጠበቀ ሰራዊት በከንቱ ይለፋል የሚለው ነገር የጻፈው እኮ ከዛ በኋላ ነው። ጸባዩን ቶሎ ስለሚገመግም ለካ ሰራዊት ማስቆጠር አልነበረብኝም፣ ይሄ ጸባይ ጥሩ አይደለም ብሎ ወደ ራሱ ይመለሳል። ልበ አምላክ ተባለ። አያችሁ። ስለዚህ እኛም ራሳችንን ባወቅን ቁጥር ቶሎ እርማት ኤክስራይት እየሰጠን እንመጣለን። ከዛ የሆነ ጊዜ ላይ 10 ከ10 ራይት እንሆናለን። ፐርፌክት የሆነ ገንዘብ በ20 ዓመት ልብ በ40 ዓመት የሚባለው ለዚህ ነው። በቃ ልብ እድሜው ራሱ ያመጣዋል። ልብን ስክን የማለት ብርድ የማለት ምናምን ነገር ይመጣልና ያን ጊዜ እስኪመጣ ድረስ ደግሞ መጠበቅ የለብንም።
መንፈሳዊ ሕይወት ማለት ልብ በአርማመት ከተባለው በፊት ቀድሞ ልባም መሆን ነው። መንፈሳዊ ሕይወት መኖር ማለት ብዙ ሰዎች በታወኩበት ሰዓት ሰላም ማግኘትና ለሰዎች ሰላም መፍጠር ነው። ቢያንስ ሰዎችን መስበክ ባንችል፣ ሰዎችን ማስተማርና ለሰዎች ሰላም መሆን ባንችል፣ ለሰዎች ግን መጥፎ መሆን አለመሆንን መጣር፣ ለሰዎች እንቅፋት ላለመሆን መጣር፣ የወደቀ ድንጋይ አለ አይደል? እንቅፋት የሚመታ ድንጋይ ላለመሆን መጣር፣ ራስን እግርንም ሰብሰብ በማድረግ የሆነ ሰው ሲያልፍ በእኛ ምክንያት እንዳይሰናከል ቢያንስ ራስን መሰብሰብ፣ ያን ሰው እንኳን መመለስ ባንችል ዝም ብሎ መንገዱን እንዲያልፍ ማድረግ። እየሄደ አላፊ ነው፣ አላፊም ሆኖ እግራችን ተዘርግተን እግሩን ጠልፈነው ተሰድበንም ተረግመንም አስቡት እንግዲህ የኛም ያልሆነን ሰው ማለት ነውና መሆን ያለበት ማንነትን መሰብሰብ ያስፈልጋል። ማንነትን መሰብሰብ ወደ ራስ ውስጥ ህይወት መዝራት፣ ለዘላለም ለመኖር ራስ ውስጥ ማቀድ፣ በራስ ውስጥ ከመሞት ይልቅ በራስ ውስጥ መንቃት ያስፈልጋል። በራስ ውስጥ የነቃ ሰው በየትኛውም ሰው ልቦና ውስጥ የነቃ ነው። ማን እንደተኛና ማን እንዳልተኛ ያውቃል። በራስ ውስጥ የነቃ ሰው፣ በራስ ውስጥ የተኛ ሰው ግን በጣም ከባድ ነውና ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም ነው።